والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين. أما بعد، السلام عليكم ورحمة الله تعالى وبركاته. يا عرفة كان بتملكته የሙስሊም ፕሮግራም ምን መምሰል እንዳለበት የምንዳስስበት ልዩ ፕሮግራም ነው። ነስአሉላህ ተውፊቅ ወሰዳድ። ሐዲስ ላይ ኢማም ሙስሊም እንዳስተላለፉት ከእናታችን አይሻ ረዲየላሁ ዐንሃ ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة. الله سبحانه وتعالى የሰው ልጆችን ከጀሃነም ነፃ የሚያወጣበት ቀን የለም عند عرفة كان يلال. وإنه ليدنو ثم يباهي بهم الملائكة فيقول ما أراد هؤلاء. الله سبحانه وتعالى يسون الديتا فلقو يسون مهرة كجلو يميماتسنوت يميالكوت يميلمنوت باروچون لملائكوች እነዚህ ምን ፈልገው ነው እያለ እያወቀ ይጠይቃል ማዕረጋቸውን ለመግለጽ። በሌላኛው ሐዲስ እንደተጠቀሰው አብዱላህ ኢብኑ ዑመር እንዳስተላለፉት إن الله تعالى يباهي ملائكته عشية عرفة لأهل عرفة. የዓረፋ ቀን በተለይ ዓረፋ ተራራ ላይ የቆሙ ሙእሚኖችን فيقول انظروا إلى عبادي أتوني شعثا غبرا. መላእክቶቼ ሆይ ተመልከቱ እነዚህ ባሮቼን እንደው የኔን ረሕመት ከጀለው የኔን ምህረት ፈልገው ሰውነታቸው የተጎሳቆለ ሆኖ ሙቀት ሳይሉ ግፊያ ሳይሉ ሰውነታቸው ላይ ተመሳሳይ የሆነን ጨርቅ በማድረግ የክብር የጉራ ልብስ ሁሉ ወደ ኋላ አድርገው ጸጉራቸውን ገልጠው ወደኔ ዝቅ ብለው ቀርበዋል በማለት አላህ Subhanahu Wa Ta'ala ከመላእክቶች ጋር ይነጋገራል። ያደረጉት ባለውም ነገር አላህ ይኮራል፣ ይደሰታል። በሌላኛው አብዱላህ ኢብኑ ዐምር ኢብኑ አልዓስ አስተላለፉት ሐዲስም خير الدعاء دعاء يوم عرفة. ከዱዓዎች በላጭ የዓረፋ ቀን የሚደረግ ዱዓ ነው። وخير ما قلت أنا والنبيون من قبلي እኔም ይሁን ከኔ በፊት የነበሩ ነቢያት እያሉት የነበረ ቃልና ንግግር لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. ይህ ቃል ነው፣ ይህ ንግግር ነው፣ ይህ ዱዓ ነው ይላል። እነሆ ነቢ ሙሐመድም ከነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያትም የዓረፋን ቀን ብልጫነት ያውቁ ነበረ፣ ተርፋቱን ያውቁ ነበረ። በዓረፋ ቀንም የአላህን ወህዳንያ የአላህን ብቸኝነት የአላህን ተውሂድ ይደጋግሙ ነበረ። ምርጥ ዱዓ ብሎ ማለት በዓረፋ መባል ያለበት ዱዓ ማለት ነቢያት ይደጋግሙት የነበረ ዱዓ ذክር ማለት لا إله إلا الله وحده لا شريك له. አላህ Subhanahu Wa Ta'ala ብቸኛ አምላክ ነው፣ አጋር የለውም። ንግስና በሙሉ የሱ ነው፣ ምስጋና በሙሉ የሱ ነው። ሁሉን ነገር ማድረግ የሚችል ጌታ ነው። ይሄም ተውሂድ አልኡሉሂያን ተውሂድ الاسماء والصفات እና ተውሂድ الربوبيያን የያዘ ዱዓ ነው። ለአላህ ብለው ለዲናቸው ብለው ሀገራቸውን ንብረታቸውን ጥለው ዒድን ከቤተሰባቸው ማክበር ትተው ዓረፋ ሜዳ ላይ ፀሐይ ላይ ሙቀት ላይ የሚንከራተቱ ሰዎችም ሊሉት ከሚገባ ዱዓ ሁሉ በላጩ ይሄ ነው። እነሆ የተውሂድን አንገብጋቢነት የተውሂድን ደረጃ የሚገልጽ ዱዓ ነው። ይህ ቀን ብዙ ትሩፋቶች አሉት። አላህ Subhanahu Wa Ta'ala ዲንን ሙሉ ያደረገበት ቀን ነው። ነብዩ ሰለላሁ ዐለይሂ ወሰለም ብቸኛውና የመጀመሪያው እንዲሁ የመጨረሻው የእስላም ሐጃቸውን ሲያደርጉ በጁምዓ ቀን ነበር ዓረፋ የቆሙት። በዛው ዕለት አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا. الله سبحانه وتعالى ጸጋውን ኒዕማውን ያደረሰበት ለሰው ልጆች እስልምናን ሙሉ ያደረገበት የተከበረ ዕለት ነው። አንዱ አይሁዲ ለዑመር ኢብኑ አልኸጣብ
اليوم أكملت لكم የሚለው የቁርአን አያ የወረደበትን ዕለት በእኛ ሃይማኖት መሰረት ቢሆን እና ከብረው ነበር ብሎ በመነግራቸው ጊዜ መች እንደወረደች የት እንደወረደች እኛ እናውቃለን። ነብዩ ሰለላሁ ዐለይሂ ወሰለም አረፋ ተራራ ላይ የአረፋ ዕለት በቆሙበት ነው የወረደው። እነሆ ትልቅ ዕለት ነው። ቢቻልና ነብዩ ሰለላሁ ዐለይሂ ወሰለም ቢደነግጉልን እንደ ዒድ ሊያዝና ሊከበር የሚገባው ቀን ነው። ላኪን በዒባዳ በጣዓ በመልካም ስራ በእስትግፋር በተውበት ወደ አላህ በመቃረብ በዒባዳ የምናከብረው ዕለት። ይህን ቀን መጾምም የ2 ዓመት ወንጀል እንደሚያራግፍ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በአንዳንድ ሪዋያዎች እንዳለው የሰው ልጆችን ሁሉ አላህ ነፍሳቸውን ሰብስቦ አለስቱ ቢረቢኩም እኔ ጌታችሁ አይደለሁምን ብሎ ጠይቆ ቃሉ በላ እንዴታ ጌታችን ነህ እንጂ ብለው ለአላህ ስብሓነሁ ወተዓላ ባሪያ መሆናቸው ብቸኛ ጌታ አላህ መሆኑን የመሰከሩበት ታላቅ ዕለትም ነው ይላሉ። እንደዚሁ ወንጀሎች የሚራገፉበት ብዙ ሰዎች ከጀሃነም የሚድኑበት አላህ ስብሓነሁ ወተዓላ የሱን ረሕመት ከጀለው የሚተናነሱ የሚማጸኑት ሰዎችን መላኢኮች ዘንድ ክብራቸውን ከፍ የሚያደርግበትና ምን ፈልገው ነው የመጡት አታዩአቸውም ጭብር ብለው ራሳቸውን ዝቅ አድርገው እየለመኑኝ ነው ብሎ መላኢኮች ዘንድ ስለነሱ የሚያወራበት ዕለት ነው። ይህን ቀን በምን መልኩ ማሳለፍ እንዳለባቸው የማያውቁ ጾመው ብቻ የሚውሉ ሰዎች አሉ። ዒባዳ ጾም ብቻ አይደለም። እንደው ካለ መጾም ቀኑን ዓዲ እንደሌላ ጊዜ በቀላል ከማሳለፍ ይሻላል ጾሞ መዋል። ላኪን ከዛ በተሻለ መልኩ የተለያዩ ፕሮግራሞችን አውጥተን ይሄን ቀን በአግባቡ ልንጠቀምበት ይገባል። ሞተው ቀብር ውስጥ የገቡ ሰዎች ይሄን ቀን በአግባቡ ባለመጠቀማቸው እንደሚቆጩ ልናቅ ይገባናል። የኸይር አጋጣሚዎች ሳናቃቸው በቅጽበት ነው የሚያልፉት። የሰው ልጆች ለተለያዩ አዱንያዊ ጥቅማ ጥቅም ሲሽከዳደሙ ሲለፉ አጋጣሚውንም በጉጉት ሲጠብቁ ይታያል። ላኪን የዲን ጉዳይ ላይ የአኺራ ጉዳይ ላይ የቀብር ጉዳይ ላይ ጥቂቶች ናቸው የሚጨነቁትና የሚያስቡት። አብዛኞቹ ሰዎች ይህን ቀን የዓረፋን ቀን የሚያሳልፉት ለዒድ ቀን እየተዘጋጁ ነው የሚያሳልፉት። ሴቶች ምግብ እያዘጋጁ፣ ወንዶች ከውጪ ከገበያ የተለያዩ ነገሮችን እያመጡ ልብስ እየገዙ የተለያዩ አዱንያዊ ደስታዎችን የሚያሟሉ ነገሮችን ያደረጉ ያሳልፉታል። መደረግ ያለበትን ነገር ከዓረፋ ቀን ቀደም ብለው ባሉ ቀናት እናዘጋጃቸው። በዓረፋ ዕለት የግድ መዘጋጀት ያለበት ነገር ካለም ሰዓት ስንገድብለት በእጃችን እየሰራን በመላሳችን ዝክር እንበል፣ ተክቢር እንበል፣ አላህን እናስታውስ፣ ቁርአን እናድምጥ፣ ሌሎችም የኸይር በሮች አሉ፣ እነዚህን እንጠቀም። አላህ ስብሓነሁ ወተዓላ ረመዳን ላይ አሽሩል አዋኺር ላይ ለይለቱል ቀድር እንዳለ ነግሮናል። ለይለቱል ቀድር ግን በየትኛው ዕለት እንዳለች ደብቋታል። ዛሬ ነው ነገ ነው ያሉ ሰዎች ሁሌም ይለፉ ይጥሩ ዘንድ ላኪን አላህ ስብሓነሁ ወተዓላ የዓረፋ ዕለት ይሄ ሁሉ ትሩፋትን ይዞ የሚመጣው ዓረፋ መቼ እንደሆነ ነግሮናል። እኛ የሚጠበቀው በዛ ቀን መጣር ነው። ዓመቱን ቆይተን የሚቀጥለው ዓመት ላይ ላናገኘው እንችላለን እድሉን። አምና ዓረፋን ከኛ ጋር የጾሙ ሐጅ ሲያደርጉ የነበሩ ሰዎችን ቀብረናል፣ ሞተዋል። ምኞታቸው ቀጣይ ዓመት ላይ ዓረፋን ጾመው ዱዓ አድርገው እስትግፋር አድርገው ሰደቃ አብልተው አጅር ላይ አጅር መጨመር ነበር የሚመኙት። አልሆነም። አላህ ሱብሓነሁ ወተዓላ በቃ ብሎ ወስዷቸዋል። በዚህ ዕለት አይናችንን ከሐራም፣ ጆሮአችንን ከሐራም፣ ምላሳችንን፣ እጅ እግራችንን፣ ልባችንን ከሐራም ልናርቀው ይገባል። ራሳችንን ነጥለን ገለል ያለ ቦታ ላይ ቁጭ ብለን ዱዓ ልናበዛ እስትግፋር ልናደርግ ይገባናል። ሸይጣን የሚናደድበት ዕለት ነው። ሸይጣን የሚያንስበት የሚዋረድበት ዕለት ነው። ብዙ ሰዎችን አላህ ከጀሃነም ነፃ ስለሚያወጣ ወንጀላቸውን ስለሚመር ነው። ይሄን ቀን በምን መልኩ ማሳለፍ እንዳለብን እንደ ሐሳብ የቀረበ ፕሮግራም ነው። ኢንሻአላህ ዕለቱ መስክሮልን ብዙ ኸይር ስራ ሸምተንበት
የአላህን ምህረት ታደለንበት እንጂ ቀኑ እንዳያልፍ ወሰዒዱ መን ወፈቀሁ አላህ እድለኛ ማለት አላህ የወፈቀው ሰው ነው። የራህመት እድሎች በየጊዜው ባጠገባችን ያልፋሉ። አንዱን እንኳን ለመጠቀም አንሞክርም። በይነማ ዱንያን በተመለከተ በየጊዜው ለውጥ ለማምጣት እንጥራለን። የተለያዩ አዳዲስ ነገሮችን እንጠቀማለን። በትንሹ አንብቃቃም። ዱንያ ላይ የአኺራ ጉዳይ ላይ ሲሆን 5 ወቅት ሰላት ከሰገድኩኝ ረመዳንን ከጾምኩኝ ዘካ ካወጣሁኝ ይበቃኛል ይላሉ ሰዎች። አዱንያ ጉዳይ ላይ ግን መቼም በቃኝ አይሉም። በተለያዩ ጊዜያት አዳዲስ ነገሮችን ሲጠቀሙ ከዘመኑ ጋር ከቴክኖሎጂው ጋር ራሳቸውን ሲያሻሽሉ ይታያል። አዳዲስ ሰዓቶች ሲመጡ እነዚያ ሰዓቶችን ይጠቀማሉ። አዳዲስ ሞባይሎች ሲመጡ ሞባይል ይገዛሉ። አዳዲስ ኮምፒውተር ሲመጣ አዳዲስ ኮምፒውተር ይገዛሉ። መኪና በየጊዜው ይቀይራሉ። ቤታቸውን በየጊዜው ያሻሽላሉ። ልጆቻቸውን ከአንዱ ትምህርት ቤት ወደ ተሻለው ትምህርት ቤት ያሸጋግራሉ። ላኪን ከአኺራ አንፃር ሁሌም የምንሰግዳቸው 5 ወቅት ሰላቶች ናቸው። ትንሽ ይሻላል የሚባለው ሰው ከፊትና ከኋላ ያሉ ሱናዎችን ቢሰግድ ነው። ሌሊቱን እያንኮራፋን ተኝተን እናድራለን። ዑዝርም ያለውም ያሌለው። ከጾም አንፃር ረመዳንን ጠብቀን ነው የምንጾመው። እንደው ትንሽ ይሻላሉ የሚባሉ ሰዎች ሰኞና ሐሙስ ይጾማሉ። ላኪን ከመገብ ነው የሚጾሙት። ጥቂቶች ናቸው አላህ የሚፈልገውን አይነት ጾም የሚጾሙ። ላኪን ከአዱንያ አንፃር በጣም ርቀው ሄደዋል፣ መጥቀዋል። እነሆ ዱንያ ትዘወትራላችሁ ጀነት ዱንያ ናት የተባሉ ይመስላል። አላህ ሱብሓነሁ ወተዓላ በል ቱእቲሩነ አልሐያተ ዱንያ እንደው ለጀነት ማድጓጉት ማትጨነቁት ማታስቡት በሸሪዓ መሰረት ቀጥ ማትሉት አዱንያን ስለምታስፈልጡ ነው። ወልአኺረቱ ኸይሩ ወአብቃ አታቁም አይገባችሁም እንጂ ብታቁ አኺራ ከአዱንያ የተሻለች ናት። አዱንያን ነገ ጥለሃት ትሄዳለህ ወይም ደግሞ ትከዳሃለች። የነበረ ሁሉ ዜሮ ይሆናል። መንገድ ላይ ወድቀህ ለመለመን ሁሉ ትደርሳለህ። ወጣትነትህ ነገ ይጠፋል። ገንዘብህ ነገ ይሄዳል። ጤናህ ባንተ እጅ አይደለም ያለው። መለከል መውት መች መጥቶ እንደሚወስድሽ አታውቂም። ከዚህ ለአኺራ ተዘጋጅ። ባለህ አጋጣሚ ባለህ ደቂቃና ቅጽበት ኸይርን ስራ። እድለኛ ማለት በረሱል ሱና መሰረትና ከተውሂድ ጋር ኸይር ስራ ላይ ተሽከዳደመ ሰው። ሰዎች በአዱንያ ሲሽከዳደሙ መንገዱን ክፈትላቸው። በአኺራ ጉዳይ ግን ማንም ካንተ ፊት ለፊት እንዲገሰግስ አትፍቀድ ይላል ከደጋ ቀደምቶች መሃል አንዱ ዓለም። እነሆ እገሌ ይሄን ያክል ፎቅ አለው፣ ይሄን ያክል ብር አለው፣ ከገሌ ላለማነስ ጥረት ይደረጋል። ላኪን የዲን ጉዳይ ላይ የዕልም ጉዳይ ላይ የአኺራ ጉዳይ ላይ ማሻአላህ እሱ ጎበዝ ሰው ነው እሷ ጎበዝ ሰው ናት ተብሎ ዝም ይባላል። ወፊ ذلك فليتنافس المتنافسون የአኺራን ጉዳይ የጀነትን ጉዳይ ጠቅሶ አላህ ተሽከዳዳሚዎች በዚህ ተሽከዳደሙ ይላል። وسارعوا إلى مغفرة من ربكم وجنة የጌታችሁን ምህረትና ጀነት የምታገኙበት ነገር ላይ ፍጠኑ ተሽከዳደሙ ይላል። ወደ አላህ የሚያደርሱ መንገዶች ላይ ሁሉ መፍጠን መሽከዳደም ተፈቅዷል። አዱንያ ጉዳይ ላይ ولا تنس نصيبك من الدنيا እንደው በአኺራህ ጉዳይ በጣም ተጠምደህ የአዱንያ የህይወትህን ነገር አትዘንጋን የተባለው ልዘነጋው አይገባም። በተወሰነ መልኩ ጊዜ ስጠውን የተባለው وعجلت إليك ربي لترضى ሙሳ አላህ ቀጥሯቸው 70 ሰዎችን ይዘው ወደ ተቀጠሩበት ቦታ እየሄዱ ሳለ ሙሳ ሰዎችን ከኋላ ተተዋቸው ከፊት እየፈጠኑ ሄዱ። አላህ Subhanahu Wa Ta'ala ለምን ሰዎችን ጥለህ ከፊት መጣህ ሲላቸው ያ ረብ አንተ ደስ ለህ ዘንድ ወደ አንተ ፈጥኜ ደረስኩኝ። ነው አላህ ያዘንን በመታዘዝ የከለከለንን በመከልከል ለአኺራ ስንቅ በመሰነቅ አዱንያ ነገ ጥለናት የምንሄድ ወይም እሷ ቀድማ ምትከዳን መሆኑን በማወቅ ለአኺራ ስንቅ እናዘጋጅ። በአዱንያ የዘራ አኺራ ላይ ያጭዳል፣ ይደሰታል። አዱንያ ላይ በተስፋና በምኞት ብቻ የኖረ የቂያማ ቀን ጣቶቹን አፉ ውስጥ ከቶ ይበላል። ምንም አማራጭ አይኖረውም ከጸጸትና ከቁጭት በስተቀር። እነሆ በዚህ በአረፋ ዕለት በዓመት አንዴ የሚመጣ ድንቅ ቀን ነው። አላህ የወፈቀው ሰው እንዲህ አይነት አጋጣሚዎችን ሁሉ በአግባቡ ይጠቀማቸዋል፣ በህይወቱ ትርፋማ ይሆናል። ላኪን አጋጣሚዎች የመጡ ሁሌም በእንቅልፍ የሚያሳልፋቸው ከሆነ 10 የዙል ሒጃ ቀንን ሳይጾም ሰደቃ ሳይሰጥ ቁርአን ሳይቀራ ሰላትን በአግባቡ ሳይሰግድ ያለፉበት ሰው ከሳሪ ነው። ረመዳን መጥቶ ምንም ጸባዩን ሳይቀይር ከአላህ ጋር Subhanahu Wa Ta'ala ሳይቀርብ በሩን ሳያንኳኳ ወንጀሉ እንዲራገፍለት ሳይማጸነው ጌታውን ከምግብና ከውሃ ብቻ እየታቀበ ረመዳን የወጣበት ሰው ከሳሪ ነው። ብዙ ትርፍ አምልጦታል። ሌሎችም የኸይር አጋጣሚዎች አሉ። እንደ እንስሳ በልተን ጠጥተን ተኝተን ሰውነታችንን አደልበን አጀላችን ሲያልቅ
የትኛው እንስሳ እንደሚሞተው ሞተን አፈር ውስጥ እንድንሸፈን አይደለም የተፈጠርነው። ለትልቅ ዓላማ ነው የተፈጠርነው። እንዲህ አይነት አጋጣሚዎች ወደ አላህ የምናደርገውን ጉዞ የበለጠ ስኬታማ እንዲሆን የሚረዱ ናቸው። ሁሌም አላህ ልባችን ውስጥ ሊኖር ልንፈራው ልናከብረው ይገባል። ሶላት አለ ነቢ ማብዛት ይመረጣል። ሶላት አለ ነቢ ከዚክሮች ይመደባል። ከትልልቅ አጅር ከሚያሰጡ ዒባዳዎች አንዱ ነው። በዚህም ኢህቲሳብ ማድረግ ይጠበቅብናል። ምሽት ላይ ቀደም ብሎ መተኛት የሚቀጥለውን ቀን የዓረፋን ዕለት ዒባዳ በምናደርግበት ጊዜ ኃይል እንዲኖረን ነሻጥ እንዲሰማን ያደርጋል። እንደዚሁ ቀደም ብለን ከሱብሂ በፊት ተነስተንም ከቀኑ ጅምር በእስትግፋር በኢናባ በተዘጋጀ መንፈስ ቀኑን ለማስተናገድ ይረዳናል። በመሆኑም ምሽት ላይ ቀደም ብሎ መተኛት የመጀመሪያው ፕሮግራማችን ሊሆን ይገባል። ከዛ በኋላ ከፈጅር በፊት ቀደም ብሎ ተነስቶ አላህ ያገራልንን ያክል ሁለት ረካ ሌይል ሶላት እየሰገዱ መጨረሻ ላይ ዊትር መስገድ፣ ከዛ በኋላ ሱሑር መመገብ ይጠበቅብናል። ሱሑር መመገብ ሱናን። አንዳንዶች ራስ በልተው ቀደም ብለው ይተኛሉ። ሌሎቹ ደግሞ በቂለ ወቃል በድራማ በፊልም በተለያየ ነገር ጊዜያቸውን አቃጥለው ወደ 8 ሰዓት አካባቢ ከምሽቱ ራሳቸውን ይበላሉ። ሊነጋጋ ሲል ይተኛሉ። ነሰሉላህ ሰላም ወልዓፊያ። ኸይሩም ያመልጣቸዋል። እነሆ ሱሑርን ቀደም ብለን በልተን ውዱአችንን ጀድደን ጎህ ከመቅደዱ አዳን ከማለቱ ከተወሰኑ ደቂቃዎች በፊት እስትግፋር ልናደርግ ዱዓ ልናደርግ ወንጀላችንን አላህ ሱብሓነሁ ወተዓላ እንዲምረን ልንጠይቀው ልናለቅስ ልናለቃቅስ ይገባን። እነሆ ይህቺ ሰዓት አላህ ሱብሓነሁ ወተዓላ የሚወዳት ወደ ቅርቧ ሰማይ የሚመጣባት ወቅት ናት። ማን ነው ምህረት የሚጠይቀኝ ምምረው? ማን ነው የሚለምነኝ እሺ የምለው ብሏል አላህ ሱብሓነሁ ወተዓላ። ወልሙስተግፊሪነ ቢልአስሓር የጀነት ሰዎችን ባህሪም ሲገልጽ ሰደቃ የሚሰጡ ትዕግስት የሚያደርጉ ሱሑር ላይ ደግሞ ሊነጋጋ አካባቢ ምህረትን የሚጠይቁ ናቸው ብሏል። ቀጣዩ ቀን የተከበረ ቀን ነውና ከወዲሁ መዘጋጀትና ራስን ማጽዳት ያስፈልጋል። የኸይር አጋጣሚዎችን ለመጠቀም ከሚደረጉ ዝግጅቶች ሁሉ በላጩ በእስትግፋርና በተውባ በዱዓ ራስን ማዘጋጀት ነው። የወንጀል ፍቅር ያለበት ሰው ወንጀል የበዛበት ሰው የኸይር አጋጣሚዎችን እንዳይጠቀም ወንጀሉ እንቅፋት ይሆንበታል። ቀድሞ ያህን ወንጀል ማራገፍና እስትግፋር ማድረግ ዱዓ ማድረግ ያስፈልጋል። ከዛም ለአዳን የተወሰኑ ደቂቃዎች ሲቀሩት በዚህ መልኩ እስትግፋር አድርገን ውዱአችንን ጀድደን ከተዘጋጀን አዳን እንደሰማን ወይም ደግሞ አዳን ሊል ሲል ወንዶች ወደ መስጂድ ሄደው ሶላተል ጀማዓ መስገድ ይጠበቅባቸዋል። ሴቶች ሸርጡን አሟልተው መሄድ ከፈለጉ ይሄዳሉ። ካልሆነ በላጩ ቤት ውስጥ መስገድ። መስጂድ ሲገቡ የሚባል ዱዓ አለ፣ ከቤት ሲወጡ የሚባል ዱዓ አለ። ይህን ዱዓ በመጠቀም በአደብ በእርጋታ መስጂድ ገብቶ የሱብሒ ቀብልያ መስገድ ይጠበቃል። ነቢ ሰለላሁ ዐለይሂ ወሰለም የሱብሒን ቀብልያ ኸይሩን ሚማ ጠለዐት ዐለይሂ ሸምስ በዱንያ ላይ ካሉ ነገሮች ሁሉ የሱብሒ 2 ረካ ሶላት ይበልጣል ብለዋል። እንደው እኔ ዘንድ ትልቅ ሀብት አለ ትልቅ ስልጣን አለ ብለው ሰዎች ከሚኮሩበት ሁሉ ከዱንያ ጥቅማ ጥቅም 2 ረካ የሱብሒ ቀብልያ ይበልጣል። ነብዩ ሰለላሁ ዐለይሂ ወሰለም ሀገር ላይ የሚሆኑ ከሀገር ውጪ ጉዞ ላይ ይሆኑ ጉዞም ላይ ይሆኑ የማይተውት ሱና ቢኖር ይህ ነው፣ የሱብሒ ቀብልያ ነው። ሱብሒ ቀብልያ ሰግዶ ኢቃም እስኪል ድረስ ዱዓ ማብዛት እስትግፋር ማድረግ። በአዛንና በኢቃም መሃል የሚደረግ ዱዓ አይመለስም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ተክቢረተል ኢሕራምን በማግኘት ከኢማሙ ጋር በኹሹዕ በጡማእኒና ሐሳብን ሰብሰብ አድርጎ ሶላት አልፈጅርን በአግባቡ መስገድ። ፈጅሩ እንዳበቃ ከሶላት በኋላ ተክቢር እንላለን። በጀማ ኢማሙ የመራ ማእሙሙ የተመራ መባል የለበትም። ላኪን ማእሙሙም ይላል ኢማሙም ይላል። አብረው ድምጻቸው ቢገናኝ ምንም ችግር የለውም። አብረው በጋራ ለማለት እስካልነየቱ ድረስ ማለት ነው። ከዛ በኋላ የጠዋት ዝክርን እያለን እዛው መጅልሳችን ላይ እንቀመጣለን። ሴቶችን ባሉበት ቤት ውስጥ ቁጭ ብለው ሱና ሰግደው ሱናውና በፈርዱ መሃል ዱዓ አድርገው
ከዛ በኋላ ሱብሒ ሰላታቸውን በእርጋታ በሰኪና በኹሹዕ ሰግደው እዛው ቁጭ ብለው ፀሐይ እስክትወጣ ድረስ ዝክር ማለት ይጠበቅባቸዋል። እነሆ ቀኑን በዝክር ሲጀምሩት፣ በዒባዳ ሲጀምሩት፣ በቁርአን ሲጀምሩት ደስታ ይሰማል፣ ልባችን ራሓ ያገኛል፣ ሸይጣን መግቢያ ያጣል። እነሆ መስጂድ የሄዱት ሰጋጆች እዛው ቁጭ ብለው አዝካሩ ሰባሕን እያሉ ቁርአን እየቀሩ እስትግፋር እያደረጉ ተክቢር እያሉ ተህሊል እያሉ ፀሐይ ከፍ እስክትል ድረስ ይጠበቃል። ፀሐይ በደንብ ከወጣች ከ20 ደቂቃ በኋላ ሶላተል ኢሽራቅ ይሰገዳል። ሶላተል ኢሽራቅ ማለት ሶላት ዱሓ እንደማለት ነው። ይህን ያደረገ ሰውም የተሟላ ሐጅና ዑምራ ሐጅ አጅር እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐጅ ላይ ያሉ ሰዎች ዒባዳ ላይ አጅር ላይ እንደሆኑት ሁሉ ሐጅ ያላደረጉ ሰዎችን በዚህ መልኩ ከነሱ በመመሳሰል አጅር ያገኛሉ፣ ዒባዳ ያደርጋሉ። አላህ ስብሓንሁ ወተዓላ የሁሉንም ድምፅ ይሰማል፣ ሁሉም ያለበትን ሁኔታ ያውቃል። እነሆ 2 ረካ በኹሹዕ በጡማእኒና ዱዓ ከማድረግ ጋር እስትግፋር ተስቢሕ ከማብዛት ጋር ከሰገድን በኋላ ከተቻለ በዛው እስትግፋር እያደረጉ ቁርአን እየቀሩ ተክቢር እየተባለ መቀጠል። አላህ ስብሓንሁ ወተዓላ ዱዓችንን እንደሚሰማንም እርግጠኛ መሆን፣ በተቻለን ያክል ዱዓችን መቅቡል እንዲሆን የሚያደርጉ ሰበቦችን ማድረስ፣ ዝምድናን አለመቁረጥ፣ ሐራም አለመመገብ፣ ሐራም አለማየት፣ በአላህ ስብሓንሁ ወተዓላ አለማሻረክ፣ በነቢዩ ሰለላሁ ዐለይሂ ወሰለም ሱና መሰረት ዱዓ ማድረግና ህይወትን መምራት። እነዚህ ነገሮችን ካሟላን አላህ ዱዓችንን እንደሚቀበለን እርግጠኛ መሆን ይጠበቅብናል። እነሆ ከዱዓዎች ሁሉ በላጭ የዓረፋ ዱዓ ነው። በዚህ ዕለት እያንዳንዷ ሰከንድ እያንዳንዷ ደቂቃ ትልቅ ቦታ አላት። ያለ አግባብ ልናቃጥላት አይገባም። ሐራምን በፍጹም ልናስብ ወደዛ ልንሄድ አይገባም። በዚህ መልኩ ዒባዳ ላይ፣ ዝክር ላይ፣ ቁርአን ላይ፣ ራስን መገምገም ላይ ቆይተን ካስፈለገ ሻወር ወስዶ ውዱእ አድሶ ልብስ ቀይሮ ተመልሶ ወደ መስጂድ መግባት። ቤት የሚቀመጡ ዑዝር ያላቸው እንደዚሁ ሴቶችም በዚሁ መልኩ በዒባዳ በዝክር ያሳልፋሉ። ረፋድ ላይ 4 ሰዓት አካባቢ ሰላት ዱሓ ቢያንስ 4 ረካ እስከ 8 ረካ መስገድ ይቻላል። ሩኩዑን፣ ስጁዱን፣ ቅያሙን እያስረዘሙ ይሰገዳል። መሰላቸት ስሜት እንዳይሰማም ዒባዳዎችን መቀያየር፣ አንዴ ቁርአን መቅራት፣ አንዴ ድምፅን ጮክ አድርጎ ሰው በማይረብሹበት ልክ ተክቢር ማለት፣ ሌላ ጊዜ ደግሞ ጸጥ ብሎ ቁጭ ብሎ ራስን መገምገምና ተፈኩር ማድረግ መሰል የሆኑ ዒባዶችን እናደርጋለን። ከዛ ድካም ከተሰማ ለ30 ለ40 ደቂቃ ለ1 ሰዓት ጋደም ብሎ መነሳት ይቻላል። በምንተኛበት ጊዜም ለቀጣይ ቀኑን ሙሉ ለሚጠብቀኝ ዒባዳ ትንሽ ኃይል አገኝ ዘንድ ተብሎ ተነይቶበት ከሆነ የተተኛው በእንቅልፉ ራሱ አጅር ይገኛል። ሱብሃንአላህ ኢኒ አሕተሲቡ ነውመቲ ከማ አሕተሲቡ ቀውመቲ ይላሉ ከሰሓቦች መሃል አንዱ ከአንዱ አብዱላህ ብን መስዑድ ረዲየላሁ ዐንሁ። እኔ በመተኛቴም አጅር እንደማገኝ ተስፋ አድርጋለሁ፣ ቆሜ ስሰግድ አጅር አገኛለሁ ብዬ እንደማስበው ይላል። ለዒባዳ ለመዘጋጀት ተብሎ ከሆነ የሚበላው የሚጠጣው የሚተኛው አጅር ያስገኛል። በአንጻሩ መተኛት ስላለብኝ ብቻ ብሎ የሚተኛ ሰው፣ መብላት ስላለብኝ ብቻ ብሎ የሚበላ ሰው፣ በሰውነቴ ይወፍር ዘንድ ብሎ የሚበላ የሚተኛና በዒባዳ ጠንከርል ዘንድ ብሎ የሚበላና የሚጠጣ የሚተኛ አላህ ዘንድ እኩል አይደሉም። በጊዜ በመዘጋጀት ሶፈል አወል በመቀመጥ በየመሃሉ ዱዓ በማድረግ እስትግፋር በማብዛት ሶላት ከተጠናቀቀ በኋላ አሁንም ዒባዳው መቀጠል አለበት። እስከ ዐስር ብዙ ሰዎች የሚገፍሉበት ወቅት ነው። ጠዋት ላይ ትንሽ ማረፍ ያልቻለ ሰው ቅድም ባልነው መልኩ ከዙህር እስከ ዐስር ባለው ለ1 ሰዓት ሳይበዛ ቀደም ብሎ ለመነሳት ድጋሚ ዒባዳ ላይ፣ ዝክር ላይ፣ ቁርአን ላይ፣ ዱዓ ላይ መበርታት ይኖርብናል። ከዛ በኋላ ዐስር ሰላት ደርሶ ዐስርን ቅድም በተባለው መሰረት በአደብ በኹሹዕ ከፊቱ 4 ረካ መስገድ ይቻላል። የቻለ ሰው ከ10 በፊት 4 ረካ ያሰገደ ሰው አላህ ይዘንለት ተብሏል። እንደዚህ 2 ረካ ከፈለገ መስገድ ይችላል። አልሙሂም ቀደም ብሎ ተዘጋጅቶ ከሶላት በፊት አላህ የቀደረለትን ሰግዶ በአዛንና በኢቃም መሃል ዱዓ ማድረግ አሁንም የዱዓ ለት ነው፣ የእስትግፋር ለት ነው።
ራሳችንን የምንገመግምበት ዕለት ነው። ወንጀልን የምናጠራበት የምናራግፍበት ትልቅ ዕድል ነው። ሰላቱን በኹሹዕ ስጁድ ላይ ዱዓ እያደረገን ሩኩዕ ላይ አላህን እያጠራን ሀከዛ ቆይተን ኢቃም ሲል ከኢማም ጋር አብረን የሰላት አልጀማዓ አደብ ጠብቀን እንሰግዳለን። እንዴት የሚሰግዱትን በዚህ መልኩ በአደብ ይሰግዳሉ። ከዛ በኋላ የቀኑ ቁንጮ ወደ ሆነው ሰዓት እንጠጋለን ማለት ነው። ከረመዳን የመጨረሻው ቀናት የተወደዱ ቀን ናቸው። ከጁምዓ ምሽቱ ከአስር በኋላ ያለው የዕለቱ ማብቂያ የተመረጠ ነው። እንደዚሁ ከየውም ዓረፋም የቀኑ ማብቂያ አካባቢ የተመረጠ ነው። ብልጫነት ያላቸው ዕለቶች ተግባሮች አኺራቸው ማብቂያቸው አካባቢ በጣም ይፈለጋል። እነሆ ዓሽያ የሚል ቃል መጥቷል። ቅድም በጠቀስነው ሐዲስ ኢነላህ ተዓላ ዩባሂ መላኢከተሁ ዓሽየተ ዓረፋ ዓረፋ ዓሽያ ላይ ዓሽያ የሚባለው ወቅት ላይ አላህ እነዚህ ባሮች ምን ፈልገው ነው እንደዚህ ተጎሳቁለው እንደዚህ ተናንሰው ዝቅ ብለው ምን ፈልገው ነው የመጡት ብሎ አላህ ይጠይቃል። ዓሽያ ማለት ከዓስር ጀምሮ እስከ መግሪብ ያለው ጊዜ ዓሽያ ይባላል። እነሆ በዚህ ጊዜ ዱዓ እናብዛ፣ ወንጀላችን አስታውሰን እናልቅስ፣ አላህ ከጀሃነም ነፃ እንዲያወጣን ጀነትን እንዲያድለን የኢማንን ጣዕም እንዲሰጠን እሱን ለማክበርና እሱን ለመታዘዝ እንዲወፍቀን ዱዓ ልናደርግ ይገባል። የተለያዩ ሓጃዎች አሉ፣ የሚያሳስቡን የሚያስጨንቁን ጉዳዮች፣ የግላችን ጉዳይ፣ የቤተሰቦቻችን ጉዳይ፣ በተለይ የወላጆቻችን ለኛ ስንት ስቃይ ስንት መከራ አይተው ያሳደጉን ወላጆቻችን እናስታውስ። እንደዚሁ መላው ዓለም ላይ የተሰቃዩ መከራ ሙሲባ የተፈራረቀባቸው ያሉ ሙስሊም ወንድምና እህቶቻችንን እናስታውሳቸው ይገባል። ዱዓ ሲደረግ ብዙ ጊዜ ከላይ ነው ሰዎች እንደው ከአንገት በላይ ዱዓ የሚያደርጉ ነው የሚመስለው። 1 ደቂቃ 2 ደቂቃ እጃቸውን እንዲያነሱ ነው። እጃቸውን አንስተው ሲያነሱ ዱዓ ሲያደርጉም ወደ ግራ ወደ ቀኝ ወደ ፊት ወደ ላይ የሚያዩ እናያለን። የጥፍራቸውን ቆሻሻ እያስወገዱ ያከኩ እየተጫወቱ ዱዓ የሚያደርጉ እናያለን። በይነማ አንድም ባለስልጣን ሲጠይቁ አንገታቸውን አቀርቅረው ወይም አይናቸውን እሱ ላይ አድርገው በአክብሮት እንደማይጠይቁት ሁሉ ማለት ነው። አላህ Subhanahu Ta'ala ዝንጉ ከሆነ ቸልተኛ ከሆነ ቀልብ ዱዓን አይቀበልም ተብሏል። እነሆ ራሳችን ዝቅ አድርገን እስትግፋር አድርገን ከተሻለ መፋቂያ ተጠቅመን ዱዓን ከመጀመራችን በፊት አላህን አወድሰን አላህን አጥርተን ሶላት አለ ነቢ አውርደን ከቻለን ጥሩ የሚባሉ ነብዩ ሲያደርጓቸው የነበሩ ዱዓዎችን ረበና አቲና ፊዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበን ናር እንደዚሁ ለአይሻ ያስተማሯት اللهم انك عفو تحب العفو فاعف عنا ሌሎችም ቁርአን ውስጥ ሐዲስ ውስጥ የተጠቀሱ ዱዓዎችን መደጋገም ዱዓውን 3 መደጋገም እጃችን ከፍ አድርገን ወደ ላይ ማንሳት ቀድመን ራሳችንን ማጥራትና ተውበት ማድረግ በምንችለው ቋንቋ አላህ ሁሉንም ይሰማል የሁሉንም ቋንቋ ያውቃል ቋንቋ ያስተማረውና ያስለመደው እሱ አይደለ እነሆ ጭንቃችንን የሚሰማንን ስሜት ያለብንን ሓጃ ለእገሊት ዱዓ አርግልኝ ከማለት ለአላህ ቀጥታ እንንገረው መሃል ላይ መሰላል መጠቀምም አያስፈልግም እገሌ ዱዓው መቅቡል ነው ብለን ሰዎች ጋር ከምንሄድ ዱዓው እሺ ብሎ የሚቀበለው አላህን ራሱን Subhanahu Ta'ala እንጠይቀው ራሳችን ለዲን ለዱንያ ጉዳያችን ለወላጆቻችን ምንም ብናደርግ ውለታቸውን ልንመልስ የማንችል አላህ ሐቃቸውን ከፍ ያደረገው ፍጡሮች ናቸው አባትና እናት ማለት ረቢ ርሐምሁማ ከማ ረበያኒ ሰጊራ ህፃን ሆኜ ጨቅላ ሆኜ እንዳዘኑልኝ እንደራሩልኝ ለኔ ብለው እንደታመሙ ለኔ ብለው እንደተሰቃዩ ለኔ ብለው እንደተረበሹት ያ ረብ ማራቸው በህይወት ያሉትን ጠብቃቸው የሞቱትን ቀብራቸውን የጀነት ጨፌ አድርገው ከቀብር ቅጣት ጠብቃቸው ሚዛናቸውን ከፍ አድርግላቸው እኔንም ለነሱ በጎ እንደሆነና በጎ እንዳደርግ አገዘኝ እርዳኝ ልንል ለእህቶቻችን ለወንድሞቻችን ለመላው ቤተሰብና ዘመድ እንዲሁ ለመላው ሙስሊም ዱዓ ልናደርግ ይገባናል ዱዓ የሙስሊም መሳሪያ ነው የጠላቶችን ከይድም ያመክን ነው የዱዓን ደረጃ ቢያቁ ሰዎች ሁሉ እጃቸውን ያነሱ ዱዓ ያደርጉ ነበር ሸሪዓ በሚፈቅደው መልኩ የዱዓን ዋጋውን ስለማያውቁት ብቻ ቸል ያሉታል ካደረጉም እንደዚሁ ቀለል ባለ መልኩ አድርገው ያልፋሉ እነሆ ከዓስር እስከ መግሪብ ያለውን ጊዜ
ከመጀመሪያው ለየት ባለ መልኩ ጠንከር ልንል ይገባናል። በዛ ዕለት ከሰዎች ጋር መገናኘት የግድ ካልሆነ በስተቀር ከሰው ልንርቅ፣ ሞባይልና መሰል የሆኑ ሰው የሚያዘናጉ ነገሮችን ቸላ ልንላቸው ልናርቃቸው ይገባል። ከዐስር እስከ መግሪብ ያለውን ጊዜ በዱዓ በዝክር በእስትግፋር በሶላት ዐለ ነቢ ራስን በመገምገም በማልቀስ ይቅርታ በመጠየቅ ልናሳልፈው ይገባል። ያ ረብ ይህ ቀን የኔ ወንጀል ሳይራገፍ እንዳይወጣ ቀኑ እንዳያልፍ፣ ያ ረብ ከሳሊሖች ሳታደርገኝ ወንጀሌን ሳትምረኝ ይህ ቀን እንዳያልቅ፣ ያ ረብ ለአንተ ያለኔ ብዙ ባሮች አሉ፣ ለኔ ግን ያላንተ ማንም የለኝም። እባክህ ማረኝ፣ እባክህ ምራኝ፣ እባክህ አንተ የምትወደውን ነገር ለማወቅና ለመተግበር እርዳኝ፣ አንተ የምትጠላውን ነገር ለማወቅና ለመራቅ አብቃኝ መሰል የሆኑ ዱዓዎችን ልናደርግ ይገባናል። አዳን ከማለቱ በፊት በተለይ ያለውን ቁንጮ ሰዓት ጾመኛንን ዓረፋ ነው ኢላ አኺሪህ የበለጠ ዱዓ ልናደርግ ይገባል። ሐጅ ላይ ያሉ ሰዎች ዓረፋ ተራራ ላይ ሆነው ከዓረፋ ለመውጣት ጉዞ ለመጀመር ሲዘጋጁ ይሄን ምርጥ ሰዓት ያባክኑታል። አላህ ሱብሓነሁ ወተዓላ በረሕመቱ በእዝነቱ የዚህን ቀን ፈዲላና ትሩፋት ካገኙ ወንጀላቸው ከተራገፈላቸው ከወልዮቹ ከደጋግ ባሮቹ ያደርገን፣ ወንጀላችን ይማረን፣ ቀናውን መንገድ ይምራን። اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم أعز الإسلام والمسلمين وأذل الشرك والمشركين. ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير.